ሰላም ናችሁ? ዛሬ አርቲፊሻል ኢንተለጀንስ ሁል ጊዜ ስራዎችን ይቀማል፣ ስራዎቻችንን ይቀማል እየተባለ ሲወራ እንሰማለን፣ በአንድም ይሁን በሌላ ማለት ነው። ነገር ግን ይሄን ነገር በዝርዝር ዲፕሊ ሁላችንም ማወቅ ያለብን ይመስለኛል። ምክንያቱም የሁላችንም ስራ አርቲፊሻል ኢንተለጀንስ መቀማቱ አይቀርም፣ በግልጽ መነጋገር አለብን። ግን እንዴት ነው የሚቀማው? ኦኬ፣ እንደዚሁም ደግሞ ደረጃ በደረጃ ነው። ሁሉንም ስራዎች በአንድ ጊዜ አርቲፊሻል ኢንተለጀንስ ይቀማል ማለት አይደለም። ቢያንስ ኢሚዲየትሊ በአሁን ሰዓት አርቲፊሻል ኢንቴሊጀንስ ስራዎችን እየተካ ያለው የስራ አይነቶች እነማን ናቸው? ጆብ ታይትሎቹ እነማን ናቸው? በሚቀጥሉት 1 2 3 ዓመታት ቢበዛ 3 ዓመት ኦልሬዲ ተጀምሯል ብያቸዋለሁ። በሚቀጥሉት 36 ወራት ሙሉ ለሙሉ በአርቲፊሻል ኢንቴሊጀንስ የሚተኩ የስራ አይነቶች አሉ። እነዚህ የስራ አይነቶች እነማን ናቸው? በሚቀጥሉት ከ5 ከ6 7 ዓመታት ውስጥ በአርቲፊሻል ኢንቴሊጀንስ የሚተኩ የስራ አይነቶች አሉ። እነዚህ የስራ አይነቶች እነማን ናቸው? ወደፊት እንደዚሁ በአርቲፊሻል ኢንቴሊጀንስ የሚተኩ የስራ አይነቶች አሉ። በሂደት በአርቲፊሻል ኢንቴሊጀንስ የሚተኩ ስራዎች አሉ፣ የሚተኩ የስራ አይነቶች አሉ። አሁን ዋናው ለእናንተ ልነግራችሁ የፈለኩት ኢሚዲየትሊ ኦልሬዲ አሁን ተጀምሯል። ነገር ግን በሚቀጥሉት 24 ወራት ወይም ደግሞ በዛ ቢባል በሚቀጥሉት 36 ወራት በ2 ዓመት ጊዜ ውስጥ ማለት ነው በኤአይ የሚተኩ የስራ አይነቶች እነማን ናቸው የሚለውን እነግራችኋለሁ። እነዚህ የስራ አይነቶች እየሰራን ከሆነ እኔና እናንተ አሁን ቀጥሎ የምነግራችሁ የስራ አይነቶች ውስጥ ከሆናችሁ የስራችሁ ታይፕ ወይም ጆብ ታይትላችሁ ምን ማድረግ ትችላላችሁ? ምንድን ነው የምታደርጉት? ምን አይነት መፍትሄ አለ ኦኬ የሚለውን እንደዚሁ ነግራችኋለሁ። ምን አይነት ኮርሶች ትምህርቶችን መማር አለባችሁ የሚለውንም እንደዚሁ ነግራችኋለሁ። በነገራችን ላይ ኤአይ ስራችን እንዳይቀማን ምን አይነት ኮርሶችን መውሰድ አለብን ይኖርብናል ብዬ የሰራሁት ቪዲዮ አለ። እሱም ቪዲዮ እዚህ ዩቲዩብ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱን መከታተል ትችላላችሁ። ነገር ግን ምን ማድረግ አለብን? እንዴት ነው መዘጋጀት ያለብን? እኛ ኢትዮጵያውያን ብዙ ጊዜ እንደዚህ ፕሮአክቲቭ ሆነን ቀደም ብለን የመዘጋጀት ባህል ልምድ የለንም። አንድ ነገር መጥቶ ህይወታችን ብጥብጥ ሲያደርገን መበጥበጥ ነው የምናውቀው። ስለዚህ ያንን ለመታገል ያንን ኦብስታክል ለማለፍ ከአሁኑ መዘጋጀት አለብን። ይሄ ስራ የሚቀማው አርቲፊሻል ኢንቴሊጀንስ ምን ይባላል? ማን ነው ስሙ? ማን ነው? እንዴት ነው ስራዎችን የሚቀማው የሚለውን በዚህ ቪዲዮ በደንብ ዝርዝር አወራችኋለሁ። አብራችሁን ቆዩ ማለት ነው። ይሄ ጆብ ስቲል የሚያደርገው ወይም ስራዎችን የሚቀማው አርቲፊሻል ኢንቴሊጀንስ ምንድን ነው? ምን አይነት ነው? እንዴት ነው ዲስክራይብ የሚደረገው ብላችሁ ብትጠይቁ በምሳሌ ነው ማስረዳችሁ። ለምሳሌ አንድ ሆስፒታል ውስጥ አንድ ከስተመር ኤጀንት አለች ወይም አለ እንበል። ከስተመር ኤጀንት ማለት ታማሚዎችን ፊት ለፊት የሚያገኙ ሰራተኞች አሉ አይደለ? በየሆስፒታሉ ፊት ለፊት ስትሄዱ ሄዳችሁ የምታናግሯቸው የመጀመሪያዎቹ ሰራተኞች ማለት ነው። ለምሳሌ አንድ ታማሚ ሄዶ ሰርጀሪ ማድረግ ፈልጌ ነበረ እና እዚህ ዶክተር ስከታተል ቆይቼ ነበረ እና ሰርጀሪ አፖይንትመንት ወይም ደግሞ ሰርጀሪ እስኬጁል አድርጊልኝ ወይም ቀጠሮ አስይዝልኝ ብሎ ወይም አስይዝልኝ ብሎ ይመጣል። ኦኬ ከዛ ሂውማን ኤጀንቱ ያ ሰራተኛ ወይም ያቺ ሰራተኛ ምንድነው የሚያደርጉት? እስቲ መታወቂያዎትን ስጡኝ፣ ስልክ ቁጥሮት አለ ወይ፣ ስሞትን ምናምን ብላ ታስገባና ከዛ በኋላ እዛ የሐኪም ቤቱ ሶፍትዌር አለው። ታማሚዎችን ሬጂስተር የሚያደርግበት የታማሚዎችን ሪከርድ የሚያደርግበት ሶፍትዌር አለው ራሱ ሐኪም ቤቱ ማለት። እዛ የሐኪም ቤቱ ሶፍትዌር ላይ ስም፣ ስልክ ቁጥር ምናምን ስታስገባ የእሳቸውን የታሪክ የሜዲካል ታሪክ ያመጣል። ከዛ በኋላ በዛ መሰረት የተለያዩ መረጃዎችን ትፈልጋለች በእጇ ጠቅጠቅጠቅ እያደረገች። ከዛ ምንድነው ሰርጀሪ መኖሩን ወይም ደግሞ የሰርጀሪ አቬይላቢሊቲ ወይም ቀዶ ጥገና መቼ ሊደረግ ይችላል፣ መቼ ነው ትርፍ ጊዜ ያለው የሚለውን ከሌላ ዲፓርትመንት እዛ ሆስፒታል ውስጥ ሌላ ዲፓርትመንት ትደውሉና በሚቀጥለው ሳምንት ከሰኞ ምናምን መቼ ነው ትርፍ ጊዜ ያለው፣ መቼ ነው ቀዶ ጥገና አፖይንትመንት መያዝ ፈልጌ ነው ብላ ተነጋግራ አፖይንትመንት አድርጋ የተለያዩ ነገሮችን ቼክ አድርጋ ከዛ በኋላ አፖይንትመንቱን ቡክ ታደርጋለች ማለት ነው። የሰርጀሪውን ቡክ ታደርግና ለሰውየው እዛው ቁጭ በሉ ብላቸዋለች። ለሰውየው በቃ በዚህ ቀን ይሆናል ምናምን ትላቸዋለች ማለት ነው። ይሄ የሰው ነው የሚሰራው፣ ሂውማን ነው የሚሰራው፣ የሰው ኤጀንት ነው እና በጣም ታይም የሚወስድ በጣም ቀርፋፋ ብዙ ስህተቶች ያሉበት ከአንዱ ሲስተም ወደ አንዱ ሲስተም ስልክ መደወል ወዘተ ነው የሚሆነው ማለት በጣም ቀልጣፋ አይደለም። ኦኬ ነገር ግን እስቲ ኤአይ ይሄ ስራ የሚቀማው ኤአይ እንዴት ነው የሚሰራው? ቀጥታ ስም ወይም ሞባይል ስልክ የሰውየው የታማሚውን ስታስገቡ ሙሉ ለሙሉ እዛ ሐኪም ቤት ከመጀመሪያ እስከ መጨረሻ ድረስ ያ ታማሚ የታመመበትን ምን አይነት መድኃኒት እንደወሰደ፣ የትኛው ሐኪሙ ስሙ ማን እንደሆነ፣ ምን አይነት ላቦራቶሪ እንደሰጠ፣ የደም እንትን እንደሰጠ እያንዳንዱ ሜዲካል ስቶሪ ወዲያውኑ ቼክ ያደርጋል። ቼክ አድርጎ ከዛ ከሰርጀሪ ዲፓርትመንቱ ጋር ቀጠሮ ያስይዛል። ትርፍ ቀኑን እንትን ብሎ ምናምን ሰዓቱን ጊዜውን አድርጎ ቀጠሮ ያስይዛል። ከዛ በኋላ ለሰውየው ኮንፈርሜሽን ይሰጣል። እሱም ብቻ አይደለም
በህክምና በሰርጀሪ ወቅት ወይም በቀዶ ጥገና ወቅት ሰውየው ምን አይነት አለርጂ አለባቸው፣ እንደዚህ አይነት አለርጂ ስላለባቸው ሐኪሞች እንዲህ አይነት መድኃኒት እንዳትሰጧቸው፣ በዛው ሊሞቱባችሁ ይችላል ወይም ደግሞ ሊጎዱባችሁ ይችላል እያለ ይሄ አርቲፊሻል ኢንቴሊጀንስ ከኢንድ ቱ ኢንድ እያንዳንዱን ነገር በእንዲህ አይነት መልኩ በሰከንድ ውስጥ ያወጣል ማለት። በሰከንድ ውስጥ ሰውየው የፈለጉትን ነገር ይነግሯቸዋል፣ ታማሚው ማለት ነው ይነግራቸዋል። ይሄ አርቲፊሻል ኢንቴሊጀንስ ማለት በጣም ፈጣን ነው፣ በጣም ኤፊሽንት ነው፣ ምንም አይነት ኤረር የለውም ማለት ነው። ኦኬ እንግዲህ በዛው እናንተ ማየት ያለባችሁ ኤአይ እንዴት ስራዎቻችን እንደሚቀማ ማሰብ ነው። አሁን ይሄንን ስራ እንደዚህ አይነት ስራ የሚሰሩትን ስራዎች ይቀማቸዋል ማለት ነው። እኔ በእርግጥ ዝርዝር አወራቸዋለሁ ቀጥሎ ምን አይነት ስራዎች እንደሆኑ። ምንድን ነው ልዩነቱ? አሁን ለምሳሌ ሰውየው የሰራውና ኤአዩ የሰራው ምንድን ነው ልዩነቱ? በዚህ ስራ ብትወስዱ እንኳን ማለት ነው ኤአዩ በጣም ሀይ አውቶኖሚ ያለው ነው። ማንም ሰው አይቆጣጠረውም፣ በራሱ ይሰራል። ሱፐርቫይዘር አያስፈልገውም፣ ማኔጀር አያስፈልገውም፣ ራሱ ይሰራል። በጣም ፈጣን ነው፣ በጣም ፕሪሳይስ ነው። ምንም አይነት ኤረር ወይም ስህተት አይፈጥርም። 24 ሰዓት በቀን 7 ቀናት በሳምንት 365 ቀናት በአመት ይሰራል። በጣም ኤፊሽንት ነው። የሚሰራው ስራ በጣም ኳሊቲ አለው። የሻይ ሰዓት ብሎ ቲ ብሬክ አይፈልግም። በጣም ሌስ ኤክስፔንሲቭ ነው፣ ወጪው በጣም ሌስ ኤክስፔንሲቭ ነው እና ዝም ብሎ ቻርጅ ብቻ ነው፣ ባትሪ ቻርጅ ብቻ ነው የሚፈልገው፣ ኤሌክትሪሲቲ ብቻ ነው የሚፈልገው። ሂውማን ኤጀንቱስ ወይም ሰውየውስ ወይም ሴትዮዋስ እንዴት ነበረች? አንደኛ ማኑዋሊ ከአንዱ ሲስተም ወደ አንዱ ጃግል ስታደርግ በጣም ጊዜ ይወስድባታል፣ ብዙ ስህተቶች ይፈጠራል። እንደዚሁም ደግሞ የዓመት ፍቃድ ትወጣለች፣ የወሊድ ፍቃድ ትወጣለች፣ ወይም ደግሞ ወንድ ከሆነ ደግሞ ታመምኩኝ የሕክምና ፍቃድ ይወጣል። እንደዚሁም ሰዎች ላይ ያለ ልግመት አለ፣ እንለግማለን። በዛ ላይ ደግሞ ኤክስፔንሲቭ ነን፣ ምክንያቱም በየወሩ ደሞዝ ይከፈለናል ማለት ነው። ለምሳሌ እናንተ የዚህ ሆስፒታል ባለቤት ናችሁ እንበል። የዚህ ሆስፒታል ባለቤት ብትሆኑ አርቲፊሻል ኢንቴሊጀንሱን ነው የምትፈልጉት? ሰውየውን ነው የምትፈልጉት? ምክንያቱም አርቲፊሻል ኢንቴሊጀንሱ በጣም ርካሽ ነው። እንደዚሁም ደግሞ ምንም አይነት እንትን ሮቦት አይደለም። ይሄ ማወራችሁ ኤአይ ሮቦት ነገር አይደለም፣ የሆነ ምናምን ነገር አይደለም። እዛው ኮምፒውተሩ ላይ እያንዳንዱ ኮምፒውተር ላይ አፕሎድ የሚደረግ ሶፍትዌር ነው፣ ዳውንሎድ የሚደረግ ይቅርታ፣ ሶፍትዌር ነው። በቃ ሶፍትዌር ነው። ከዛው ካለው ታማሚዎች ከሚመዘግበው የሆስፒታሉ ሶፍትዌር ጋር ኢንተግሬት የሚደረግ ነው። ቺፕ ነው። በጣም ቀላል ነው። ምንድን ነው የምታደርጉት እናንተ? ኦኬ የሐኪሙ የሆስፒታሉ ባለቤት ብትሆኑ ቀጥታ ሰራተኞችን ማባረር ነው የሚሆነው የምትሰሩት ስራ ማለት። ምክንያቱም ከፍተኛ ወጪ ይቀንስላችኋል፣ ከፍተኛ ምርታማነታችሁ በጣም ይጨምራል፣ አገልግሎታችሁ በጣም ይጨምራል። ይሄ ስራ የሚቀማው ኤአይ ኤጀንቲክ ኤአይ ይባላል። ኤጀንቲክ ኤአይ ማለት የኮምፒውተር ፕሮግራም ነው። በአርቲፊሻል ኢንቴሊጀንስ ፓወርድ የሆነ የኮምፒውተር ፕሮግራም ነው። በቃ ኮምፒውተር ላይ ልክ ማንኛውም ሶፍትዌር ዳውንሎድ እንደምታደርጉት የኮምፒውተር ፕሮግራም ነው። ሮቦት ወይ ምናምን የተለየ ነገር አይደለም። ይሄ ኤአይ ኤጀንቲክ ሲስተም ምንድነው? ማሰብ ይችላል፣ ውሳኔ መወሰን ይችላል፣ ዲሲሽን ሜክ ማድረግ ይችላል። እንደዚህ ደግሞ ውሳኔው በወሰነው መሰረት ስራዎችን ማከናወን ይችላል። ያለማንም ሰው ቁጥጥር። ሰው አይቆጣጠረውም፣ ማኔጀር አያስፈልገውም፣ ሱፐርቫይዘር አያስፈልገውም፣ ቲም ሊደር አያስፈልገውም ማለት ነው። እና ሃይሊ ኦቶኖመስ የሆነ በራሱ ብቻ መንቀሳቀስ የሚችል በራሱ ስራዎችን መስራት የሚችል ነው። እንደዚሁም ደግሞ እዛው ውስጥ ያለው ለምሳሌ የሆስፒታሉ ሶፍትዌር አለ ብያቸዋል። እዛ ሶፍትዌር ውስጥ የተመዘገቡ ሁሉንም ዳታዎች አናላይዝ ማድረግ የሚችል ኮምፕሌክስ የሆኑ ዳታዎች አናላይዝ ማድረግ የሚችል ሜዲካል ሪከርድ ለምሳሌ የ10,000 ወይም የ100,000 ታማሚዎች ሪከርዶችን በደንብ አናላይዝ ማድረግ የሚችል ፕላን ማድረግ የሚችል ፕሮአክቲቭሊ ቀድሞ ፕላን ማድረግ የሚችል ኢንዲፔንደንትሊ ያለ ማንም ሰው እርዳታ አክት ማድረግ የሚችል እንደዚሁም ደግሞ የተለያዩ ህጎች ቢወጡ ፖሊሲዎች ቢወጡ ለምሳሌ ክፍያ ለውጥ ቢኖር በእያንዳንዱ ሕክምና አይነት ክፍያዎች ቢለዋወጡ የነዛን የክፍያ አይነቶች ስትሰጡት ራሱን አዳፕት ማድረግ የሚችል ነው። ኤአይ ይሄ ኤጀንቲክ ኤአይ ኢኒሽቲቭ ወስዶ በራሱ ተነሳሽነት ሪዝን አውት አድርጎ የተለያዩ ስራዎችን መስራት የሚችል ነው ኤጀንቲክ ኤአይ ማለት ነው። ኦኬ ኤጀንቲክ ኤአይ እና ምን ቻት ቦት ነው እያወራህን ያለው ልትሉኝ እንችላላችሁ። ቻት ቦት እንደዚህ ስራዎችን እንደ መስራት ይላል እና ምናልባት ከቻት ቦት ጋር ከተመሳሰለባችሁ ቻት ቦት እና ኤጀንቲክ ኤአይ በጣም ይለያያሉ። አሁንም በአንድ ምሳሌ ልንገራችሁ። ለምሳሌ አውቶቢስ ፈልጋችሁ ወይ መቀሌ መሄድ ፈልጋችሁ ወይም ደግሞ አዋሳ ወይ ጅማ መሄድ ፈልጋችኋል። የሆነ አውቶቢስ አለ ስሙ የሆነ አውቶቢስ የሚባል ሄዳችሁ በዚህ ቀን ሐሙስ ጠዋት 12 ሰዓት ላይ ከዚህ እዛ መሄድ ፈልጋለሁ ስትሉት ወይም ስትሏት እዛ ፊት ለፊት ቲኬት የምትሸጧ የሽያጭ ሰራተኛዋ ከዛ በኋላ ዋጋውን ሪሲት አውጥታ ነው የምትሰጣችሁ አይደለ?
በቃ ይሄ ቻትቦት ነው፣ እንደ ቻትቦት ነው ማለት ነው። ዌብሳይት ቢኖረው የዛ አውቶቢስ ኩባንያ ዌብሳይት ቢኖረው ዌብሳይት ውስጥ ገባላችሁ። ከዛ በኋላ የምትሄዱበትን ቀንና ሰዓት ስታስገቡለት አውቶቢስ አቬለብል ከሆነ አውቶቢሱ አቬለብል ነው ይላችኋል። ዋጋው ፌሩን ይነግራችኋል። ፕራይሱን ስትከፍሉ በቴሌብር ወይም በኮመርሻል ባንክ ስትከፍሉ ሪሲት ይልክላችኋል ማለት ነው። በቃ አለቀ። ከዛ በኋላ ሄዳችሁ አውቶቢሱን ትሳፍራላችሁ። ኤጀንቲክ ኤአይ ግን ምንድነው? ልክ አሁኑ ዌብሳይት ይኖረዋል። ይሄ አውቶቡስ ኩባንያ ኦንላይን ትኬት የምትገዙበት። ከዛ ገብታችሁ ትኬት ስትጠይቁት በዚህ ቀን ስትሉት አንደኛ ትኬቱን ልክ እንደ ቻት ቦቱ ይሰጣችኋል። ትኬት ይልክላችኋል፣ ዋጋውን ነግሮ ማለት ነው። ሁለተኛ ቦታ እዛ አውቶቢስ ውስጥ የፈለጋችሁት ቦታ ሪዘርቭ ያደርግላችኋል። ሶስተኛ በተደጋጋሚ አውቶቢስ የምትጠቀሙ ከሆነ ሪከርዳችሁን ስለሚያይ እዛ ኦንላይን ስለሚያይ ይሄ ኤጀንቲክ ኤአይ ምን አይነት ውሃ እንደምትወዱ ያውቃል። ምን አይነት ውሃ ማለት የውሃ አይነቶች አሉ ብራንዶች፣ ከነዛ ውሃ ውስጥ አንደኛው እንደምትጠቀሙ ያውቃል። ስለዚህ ያንን ውሃ ሪዘርቭ ያደርግላችኋል። ሶስተኛ፣ አራተኛ ወይም አምስተኛ በስልካችሁ በብዛት ስትሄዱ የምትሰሙት የሙዚቃ አይነት ካለ ያንን የሙዚቃ አይነት ሰብስቦ ያስቀምጥላችኋል ሞባይላችሁ ላይ። አራተኛ እዛ የሄዳችሁበት ቦታ ለምሳሌ ጎንደር፣ ጅማ፣ መቀሌ ስትደርሱ ሆቴል ሪዘርቭ ያደርግላችኋል። በጣም ብዙ ኮምፕሌክስ ስራዎችን ይሰራላችኋል ማለት ነው። ኤጀንቲክ ኤአይ ማለት ዲጂታል ሰራተኞች ማለት ነው፣ ወይም ዲጂታል ሰራተኛ ማለት ነው። ኦኬ ዲጂታል ሰራተኛ ነው። በቃ አሁን የማወራችሁን አይነት ስራ የሚሰራ ከሆነ ዲጂታል ሰራተኛ ነው ማለት ነው። እኛ ደግሞ ሂውማን ሰራተኞች ናቸው። ኤጀንቲክ ኤአይ ደግሞ ወይም ደግሞ ኤጀንቲክ ኤአይ ሲስተሞች ዲጂታል ኢምፕሎይስ የሚል ቅጽል ስም አላቸው። ለምሳሌ ቅድም እንዳልኳችሁ ሆስፒታል ከሆነ ኤጀንቲክ ኤአዮች የተለያዩ ፔሸንት ዳታ ወይም የታማሚው ዳታዎችን አናላይዝ ማድረግ ይችላል፣ ሞኒተር ማድረግ ይችላል፣ ሰርጀሪ እንትን ማድረግ ይችላል። ኦኬ አፖይንትመንት ስኬጁል ማድረግ ይችላል። ቢሮ አካባቢ ኢሜይል ያነባል። በኢሜይሉ ውስጥ የተጠየቀውን ጥያቄ ይመልሳል። ፕሮፖዛል ድራፍት ያደርጋል። ሚቲንግ ወይም ስብሰባዎችን ስኬጁል ያደርጋል። እንደውም አንዳንድ ጊዜ ፕሮጀክቶች ዲሌይ ሊያደርጉ ይችላሉ ብሎ ሁሉ ፕሪዲክት ያደርጋል። ይሄን አይደለ እንደ የምንሰራው ሁላችንም በየቢሮ ኢሜይል እንቀበላለን። ኢሜይል አይተን በኢሜይሉ በተሰጠን ኢንስትራክሽን መሰረት ስራዎችን ሰርተን እንደገና ኢሜይል እናደርጋለን፣ ፕሬዘንቴሽን እንሰራለን። እንዲህ አይደለ እንደ የምንሰራው። ይሄ ቤዚካሊ ዲስ ኢዝ ዋት ዊ ዱ ሁላችንም በየቢሮ። ኤጀንቲክ ኤአይ ሙሉ ለሙሉ ይሄን ስራ በጣም በተቀላጠፈ መልኩ ይሰራል። ሌላኛው ልታነሱ የምትችሉት ምን ያህል ሰዓት መስራት ይችላል? ኤጀንቲክ ኤአይ ምን ያህል ሰዓት መስራት ይችላል? ሂውማን ኤጀንቶች ወይም እኛ ሰራተኞች በቀን 8 ሰዓት በሳምንት 40 ሰዓት ነው የምንሰራው አይደለም። ኤጀንቲክ ኤአይ ምን ያህል ሰዓት የሚሰራ ይመስላችኋል? 24 አወርስ መስራት ይችላል። 7 ቀናት መስራት ይችላል። 365 ቀናት ይሰራል በቃ። ስለዚህ አንድ ኩባንያ በየወሩ ለእኔ ደሞዝ መክፈል አይፈልግም። ይህንን ኤጀንቲክ ኤአይ አስመጥቶ ከስተመር ሪሌሽን ማኔጅመንት ይባላል። በየቢሮ የተለያዩ ስራውን መስራት የሚያስችላቸው ሶፍትዌሮች አሉ። ገቢዎች ብትሄዱ የራሳቸው ሶፍትዌሮች አሉ፣ እንዲህ የሚመዘግቡበት፣ ትኬት የሚያወጡበት፣ የተለያዩ መረጃ የሚመዘግቡበት። ከዛ ሶፍትዌሮች ጋር ከነዛ ቱሎች ጋር ኢንቴግሬት ነው የሚደረገው ኤጀንቲክ ኤአይ ማለት የተለየ ነገርም እንኳን አይደለም። ስለዚህ ሙሉ ለሙሉ እኛን ሪፕሌስ ያደርገናል ማለት ይተካናል ማለት ነው። ስለዚህ ኩባንያዎች የመንግስት ተቋማት የሚሆን የግል ተቋማትም ለሰራተኛ በየወሩ ደሞዝ እየከፈለም መቆየት አይፈልግም። የትኛውን ኩባንያ የትኛው የመንግስትም ይሁን የግል አይፈልግም። ምክንያቱም ኤጀንቲክ ኤአይ በጣም በርካሽ ከፍተኛ ምርታማነት፣ ከፍተኛ ውጤት፣ እንደዚሁም ደግሞ የሚሰራው ስራ ምንም አይነት ስህተት የሌለበት ነው። ሰው ግን ቅድም እንዳልኳችሁ ይለግማል፣ ፍቃድ ይወጣል፣ የሚሰራው ስራ ይሳሳታል፣ ወዘተ ወዘተ። ኦኬ አሁን ሁላችሁም ስጠብቁት የነበረው የትኛው አይነት ስራዎች ናቸው ኢሚዲየትሊ በዚህ በኤጀንቲክ ኤአይ የሚተኩት? በሚቀጥሉት 24 ወራት ኦልሬዲ ተጀምሯል ብያቸዋል። በሚቀጥሉት 24 ወራት በዛ ቢባል 36 ወራት ወይም 3 ዓመታት ውስጥ በኤጀንቲክ ኤአይ የሚተኩ የስራ አይነቶች እነማን ናቸው? አንደኛ የጥሪ ማዕከል ስራዎች በሙሉ ሙሉ ለሙሉ ማለት ይቻላል የጥሪ ማዕከል ስራዎች በኤጀንቲክ ኤአይ ይተካሉ። ኦልሬዲ በቻትቦት ተተክተዋል። ኦልሬዲ ልብ ብላችሁ ካሰባችሁ ካያችሁት ኦልሬዲ ተተክተዋል። ኦኬ በኢንዱስትሪ ለምሳሌ በቴሌኮም ኢንዱስትሪ፣ በንግዱ ማህበረሰብ አካባቢ የተለያዩ ኩባንያዎች፣ በንግድ ዙሪያ ያሉ ኩባንያዎች፣ የጤናው ዘርፍ ላይ ያሉ የጥሪ ማዕከል ስራዎች ሙሉ ለሙሉ በኤጀንቲክ ኤአይ ይተካሉ። ስለዚህ እናንተ የጥሪ ማዕከል ሰራተኞች ናችሁ ወይ? አንድ ሌላኛው ዳታ ኢንትሪ እና ፕሮሰሲንግ ስራዎችን የሚሰሩ የስራ አይነቶች ኢንሹራንስ አካባቢ፣ ባንክ አካባቢ፣ እንደዚሁም የጤና አካባቢ ብዙ ዳታ፣ የከስተመር ዳታ፣ ገቢዎች አካባቢ ከስተመር ዳታ የሚያስገቡ ባለሙያዎች
ሙሉ ለሙሉ በኤጀንቲክ ኤአይ በሚቀጥሉ 36 ወራት ቢበዛ በሚቀጥሉ 36 ወራት ሙሉ ለሙሉ እነዚህ ስራዎች በኤጀንቲክ ኤአይ ይተካሉ። ኢንቬንቶሪ እና ይሄ ስቶክ ስራ ላይ ኢንቬንቶሪ ማኔጅመንት የሚባለው ስቶክ ማኔጅመንት ወዘተ የሚባል ስራዎችን በሪቴል አካባቢ ማኒፋክቸሪንግ አካባቢ የሚሰሩ እና በንግዱ አካባቢ የሚሰሩ ስራዎች ሙሉ ለሙሉ በኤጀንቲክ ኤአይ ይተካሉ በሚቀጥሉት 36 ወራት ቢበዛ ማለት ነው። ቢበዛ ኦልሬዲ እየተተኩ ነው። ቅድም እንዳልኳችሁ እኛ አንድ ነገር መጥቶ እስካልመታን በስተቀር ቀድመን መጠንቀቅ አንችልም። እንደዚህ አይነት ባህል የለንም እና መጠንቀቅ አለብን። ኦኬ፣ የስራ ዘርፋችሁ በእነዚህ ከሆኑ ጥንቃቄ ማድረግ ያስፈልጋል። ሌላኛው ቤዚክ አካውንቲንግ ነው። የሂሳብ ሰራተኛ የሂሳብ ስራዎች ቤዚክ የሆኑ የሂሳብ ስራዎች ሙሉ በሙሉ በአካውንቲንግ ኤጀንት ይለወጣል። በአካውንቲንግ ኤጀንት ማለት ከመጀመሪያው ኢንቮይስ ጀምሮ እስከ መጨረሻው ፋይናንሻል አናሊሲስ በኤጀንቲክ ኤአይ ይሰራል። በሚቀጥሉት 5 ዓመታት 40% የሚሆኑ አካውንታንቶች በምድር ላይ ያሉ 40% የሚሆኑ አካውንታንቶች በኤጀንቲክ ኤአይ ይተካሉ። ቀስ በቀስ ይሄ እንግዲህ በሚቀጥሉ 36 ወራት ነው። ቀስ በቀስ እስከ 5 ዓመት ከ5 ዓመት እስከ 10 ዓመት ቀስ በቀስ በኤጀንቲክ ኤአይ የሚተኩ የስራ አይነቶች ደግሞ አሁን ንገራቸው። የመጀመሪያው በሚቀጥሉ 36 ወራት የሚተኩ ናቸው። አድሚኒስትሬቲቭ አሲስታንቶች፣ የሎጂስቲክ ኮኦርዲኔተሮች፣ ሎጂስቲክ ስራ ላይ የሚሰሩ ስራዎች፣ ማርኬቲንግ ላይ የሚሰሩ ማርኬቲንግ አናሊሲስ፣ ቤዚክ የሆኑ ማርኬቲንግ አናሊሲስ የሚሰሩ ሌጋል ጥብቅና፣ የሌጋል አሲስታንት ሌጋል አሲስታንቶች የሚባሉት ጠበቃዎች ስራዎቻቸው ሙሉ ለሙሉ በኤአይ ኤጀንት ይተካል በሚቀጥሉት 5-6 ዓመታት ማለት ነው። ወደፊት ከ10 ዓመታት በኋላ ደግሞ ፕሮጀክት ማኔጀር የሚባል ነገር በሙሉ በኤጀንቲክ ኤአይ። እንግዲህ ፕሮጀክት ማኔጀር ማለት እንግዲህ ትልቅ የስራ አይነት ነው፣ የስራ ዘርፍ ነው። በኤአይ ይተካል። አስተማሪዎች በኤአይ ይተካል። ኦኬ፣ ድራይቨሮች፣ ሹፌሮች በኤአይ ይተካሉ ማለት ነው። ስለዚህ በእነዚህ የስራ ዘርፍ ላይ ያላችሁ የጆብ ታይትላችሁ እንደዚህ አይነት ከሆነ ከነዚህ ጋር ሪሌትድ የሆነ ከሆነ ጥንቃቄ ማድረግ ያስፈልጋል። ኤአይ ስራችንን እንዳይቀማን ምን አይነት ኮርሶች መውሰድ አለብን የሚል ቪዲዮ ከዚህ በፊት እዚህ ዩቲዩብ ላይ ሰርቻለሁ። እሱን ዩቲዩብ ማየት ትችላላችሁ። ሊንኩን እዚህ ዲስክሪፕሽን ላይ አስቀምጭላችኋለሁ ማለት ነው። ነገር ግን በአጠቃላይ በዚህ ሂደት ውስጥ በዚህ ነገር ውስጥ ራሳችንን ሬሌቫንት አድርገን ዋጋችንን ከፍ በማድረግ እንዴት ነው አሁንም ተፈላጊ ሆነን መቆየት የምንችለው? አንደኛው ኤአይ ቤዚክ መማር፣ የግድ ስለ ኤአይ መማር አለብን። ኤአይን እንደ ቱል መጠቀም መቻል አለብን። ኤአይ ስራችንን ይቀማናል ብለን የምንፈራው ነገር መሆን ሳይሆን የግድ ኤአይን አንደርስታንድ አድርገን አንደርስታንድ ካደረግነው በኋላ ኤአይን ራሱ እንደ መሳሪያ መጠቀም መቻል አለብን። ሌሎች ስራዎችን ኤክስፕሎር ማድረግ መቻል አለብን። ለምሳሌ አዳዲስ ስራዎች ይመጣሉ። ኤአይ እያደገ ሲሄድ ፕሮምፕት ኢንጂነሪንግ የሚባል ኤአይ ኤቲሲስትስ የሚባሉ ስራዎች አሉ። ወደዛ ስራዎች ላይ መሄድ፣ እንደዚሁም ደግሞ አሁን ያሉ የኤአይ ሞዴሎች አሉ። ቻትጂፒቲ፣ ግሮክ፣ ክላውድ፣ ላማ ወዘተ የሚባሉ ጄሚናይ፣ ዲፕሲክ የሚባሉ እነሱ ላይ ኪዩሪየስ መሆን መቻል አለብን። ስራችንን እንዴት ነው በእነዚህ ኤአይ ሞዴሎች ማጠናከር መስራት የምንችለው የሚለውን ማሰብ ያስፈልጋል ማለት ነው። ይህን ይመስላል። አይ ሆፕ ይህን ፕሮግራም የወደዳችሁት ይመስለኛል። ቅድም እንዳልኳችሁ ኤአይ ስራችንን እንዳይቀማ ምን አይነት ኮርሶች መውሰድ አለብን የሚል ቪዲዮ ከዚህ በፊት እዚሁ ዩቲዩብ ላይ ሰርቻለሁ። ሊንኩን እዚሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። በሚቀጥለው ፕሮግራም እንገናኝ። እስከዛው ድረስ ቻው።